እየተመላለሰች ጎበዝ። አሁን ከኔ ጋር መራመድ እየጀመርሽ ሰርሽ እንኳን ደስ አለን ነው የሚባለው። አለለለለ መቼም ሀቅ እኮ ተደብቃ አትቀርም። ይኸው ነው ይሄ አይደለ ወይ እሺ ማን ነው ነገር ይሄ ማን ነው? አብርሽ እውነቴን አይደለም። እኔ ማን እንዳደረገብኝ ምንም አላውቅም። የማን ነው ንገሪኝ እያልኩሽ ነው። ትተና እውነት አብርሽ እኔ ምንም አላውቅም። ኧረ እባክሽ እና እኔ ነኝ እዚህ ከአንቺ ክፍል መጥቼ ያልኩት። አብርሽ እባክህ ተረጋጋ። እኔ ምንም አውቀው ነገር የለም። ምን ሰሚኛለሽ? ጎዳና ወድቀሽ ስትለምኝ ማንም ያዘነልሽ የለም። እራስሽ አውቂበት። ቆይ ብትናገራትስ እንዴት ሰው መሀል ታዋርዳታለህ? በዛ ሁሉ ሰው ፊት እንዴት ታሸማቅቃታለህ? ምን ስታደርገው ያላፈረሽ ሰው ቢያውቅ ምን ይፈጠራል? ቆይ አንተ በህይወት ውስጥ ስንት በደል ፈጽመሃል። ምናልባት ፈጣሪ ከዛ ውስጥ አንዱን በሰው ፊት ቢያጋልጥብህ ምን ይሰማል? ይኸውልህ መሳይ፣ አንተ ያልገባ ነገር አለ። ቆይ ምንድን ነው ያልገባ? እጅ እኮ ከማዋረድ አልፈህ እጅን ልታነሳባት ነው። ስለምወዳት ነው የተናገርኳት። ይኸውልህ ሳትወዳት ይቅርባት እንዴ። ቆይ መውደድ እንዲህ ነው እንዴ? አንድ ነገር ልንገርህ፣ መውደድ እንዲህ ከሆነ ጥንቅር ብሎ ቢቀርባት ይሻላል። ለምንድን ነው ቆይ የኔ ጥፋት ብቻ የሚታይ መሳይ? አንተ እንደዚህ ስትሆን አይቼ ስለማላውቅ። ቆይ አንተ ስታስበው ከቤተሰቧ መሀል እንዲህ ስትሆን ያየ ሰው ልጁን ዝም ብሎ የሚደርል ይመስላል? ከዚህ በኋላ ማንም አልፈልጋትም እንደዚህ በየሜዳው እየተጋደመች። አሀ አንተ ድንግል ነህ ማለት ነው? አይደለም። ታዲያ እሷ ምን በወጣት ድንግል ሆና ድንግል ያልሆነ ሰው የምታውቀው? መሳይን ድሮ ሲጠላው የነበረ አሁን ግን ጋይ ሲወደደው የምር ማለት ነው። የመጀመሪያ ላይ አካባቢ በተለይ ማለት ነው። ከዛም ሽልጥለት ከዛ እንትን አንዱን አሳልፎ ለመስጠት ከዛ በቃ አይደለ የሆነ ብር ለማግኘት የሚያደርገው መስገብገብ አንዱን አሳልፎ በተለይ ተተናን የመጀመሪያ አካባቢ እዚህ ጋር እንዴት እነሱ ጋር እንደመጣች ተተናን አሳልፎ ለነዝናና ለነካሌ ሙሳ ለመስጠት ሲያደርግ የነበረውን ጥረት አይቶ በጣም ነበር የምናደድበት ጋይስ የምር ማለት ነው። በቃ ሲሽለጠለጥ ለገንዘብ ብሎ ወደዛ ሲል በቃ በጣም ነበር የሚያናድደኝ። በቃ ከምላችሁ በላይ ጋይሶች የምር ማለት ነው። ግን በጣም እንደው ገረመኝ። አሁን ላይ ደግሞ የትትና ያቱ ጠበቃ ሆኖ በዚህ ልክ በዛ ላይ እውነታውን ስናይ ለካ አንድ ሰው አላንድ ነገር አይደለም በዛ ልክ የሆነ ያልሆነ ቦታ የሚገባው ያልሆነ ሐሳብ ውስጥ ያልሆነ እንትን ውስጥ የሚሆነው አሁን የተረዳሁት ነገር እሱ ነው ጋይሶች። ምክንያቱም ለካ የውስጡን ችግር እሱና እሱ ብቻ ነው መድኃኒዓለም ናቸው የሚያውቁት። ለካ ብር ያን በዛ ልክ አሯርጦ አምጥቶ ገንዘብ የሚያደርገው ለሕክምና ነው የሚከፍለው። ምክንያቱም በቃ ሰው የማያውቀው ውስጡ የደበቀው ህመም አለው በሽታ አለው እና ለዛ ነው ቤተሰቦቻችን በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። አሁን ላይ ደግሞ በተለይ ትትና እህቱ መሆኑን ታወቀ በኋላ በእርግጥ ትትና አይደለውም እንዳልሆነ ነው እንትን የሚለው ግን እንደሆነ ሲያውቅ አሁን ላይ በቃ ለትትና ያለው ሪስፔክት በቃ እሷን በቃ ምንም አይነት ሁኔታ ውስጥ ትናንትና እንግዲህ አብርሽ ያንን ነገር ፍራሽዋ እንደዛ ተበክሎ ምናምን ምን አባሽ ብሎ ከፍ አድርጎ ሲሰድባት ሊመታት እጁን ሰረቀባት በፍጹም እንዳትነካት ብሎ በቃ እስከ ጥግ ድረስ ነው የተፋለመው ጋይስ። በዛ ተዛልፎ ደግሞ ውጭ ላይ ለራሱ እንዴት ታደርጋለህ? ገና ለወደፊት አገባታለሁ አፈቅሪያታለሁ ብለው ያሰብካትን ሴት እንዴት በዚህ ልክ እንዴት ታደርጋለህ? በቃ ለምን እንዴት ብሎ እንግዲህ ያሳየውን ሁኔታ በቃ ምንም መገለጽ በቃል የሚገለጽ ነገር አይደለም። በቃ ለምን አንተ ዛሬ ገና ቤተሰብ እንኳን ጠይቀህ አዎ ሰተናል ተብለህ ያልተጠየቃትን ልጅ ይቅርና አንድ ቀን እወድሻለሁ አፈቅርሻለሁ ብለህ ፍቅርን ያልገለጽካትላትን ሴት በዚህ ልክ ልጅህን ያነሳህ ነገ ጧት ማግብተህ አብረሃ ብትሆን እኮ ማትገል አንድ ቀን ስተነስተህ ማትገልባት ምንም ምክንያት የለም። በቃ የተረዳሁት ነገር እሱ ነው ሲለው ነበርና እንዴ ቆይ እኔንስ እንዴት ለምን አትረዳኝም? ለሷ ብቻ መጀመሪያ ከመወገር ምናምን ሲለው እንዴ ተረዳው እኮ አንተን ማበቃ ምክንያቱም እንዴት በእኔ ትፈርዳለህ ምናምን ሲለው የፈረድኩትማ እስከዛሬ እንደዚህ አይነት ጸባይ አይችብስ ማለቅ ሲቀጥል ደግሞ ላንተስ ብትሆነ እቺ ልጅ እውነት ክብሯን ሰጠች ቢባል ለራሱ ምን አንተ ድንግል ነህ እንደ ያለው ነበርና አንተ ድንግል ነህ በቃ ሴት ነግታ አታውቅም ሲለው አይደለም ማለት ነው። ስለዚህ ካልሆንክ አልሆንክ ማለቅ እና ታዲያ ይነክል ምንድነው እንደዚህ የምታደርገው ሲሆን ደግሞ በዛ ላይ ሲቀጥል ደግሞ ከሆነውም ከጥፍ ከሆነው ነገር በላይም በቃ እሷን ለማሳፈር እዛ ሁሉ ሰው መካከል እዛ ሁሉ ሰው ጠርተ አንደኛ እንደዛ አድርገህ ከፍ ዝቅ አድርገህ መጎተተ ከዛ ሁለተኛ ደግሞ እንደዛ አድርገህ መናገር ምን ችግር አለ ብለብቻዋስ ብትነግራት ምን ችግር አለ ብለብቻዋስ ብትሰድባት ምናምን ነበር ያሉና እንዴ እሷ ብቻዋን ስታደርግ ያላፈረችውን ታዲያ ሰው መካከል ያሳፍራታል አለ። በቃ ምንም ይሁን ምን እንደዛ አንተ በዚህ ልክ ማድረግ ይተበቅብሃል እንዴ? በፍጹም ማድረግ የለብህም እኮ ለምን እንደዛ ታደርጋለህ ብሎ ነው እንግዲህ ሲለኝ ነበርውና በጣም ነው የተመቸኝ መሳይ የምር ጋይሶች። በቃ በዚህ ልክ ተቆርቁሮ ለህቱ ያለውን እንትን ሳይ በቃ በጣም ልዩ ነገር ነውና
በጣም ነው የተደሰትኩት እውነት ለመናገር። ሌላው ጽጌ እንግዲህ ጽጌ ደግሞ ያው ለመኖር ብላ ነው በእርግጥ ከልጅቷ ጋር ያላትን ነገር እንግዲህ እንዲያ እያለች ነው እያለቃለቀች ነው። ያው ታዛዥናለች እንግዲህ እንደምታውቁት ትዝታ ጣማ እንግዲህ ያው ቁጭ ብላለች። ምንም እንትን የምትለው ነገር የላትም። ግን እየተንቀሳቀሰች ይሄን ሴራውን እያሴደች ያለችው እንትና ናት ጽጌ ነችና ነገርዮሹ ትንሽ የሚያስጠላ ነበረ። ግን በእርሜ የግሌ በዛም በዝም ብላ ነገሮችን አስተካክላ በሚገርም ሁኔታ አስተካክለዋለች ማለት ነው። ማለት እውነታው እንዲወጣ አድርጋለች። ትትናማ ምንም አልገባትም። ምስኪን የኔ ቢጤ ምንም አታውቀውም ነገርዮሹን። በቃ ያው ፊት ለፊት ያላትን ሁኔታ እንጂ ሌላ ምንም እንትን የላትም። እና በዛ ሁኔታ እንግዲህ ያደረገችው ነገር በጣም ከፍ ያለና ደስ የሚል ነገር ነበረ። እንግዲህ ያው መሳይም በዚህ ልክ ነው እንግዲህ ሁኔታዎችን ሲያደርግ የነበረው ቤተሰቦቻችን። ስለዚህ ሁሉም ነገር ደግሞ ተስተካክሎ መልካም እንደሚሆን ደግሞ ባለሙሉ ተስፋዎች ነን። በተለይ ደግሞ የመሳይ ህመም ታውቆለት እንግዲህ ሁሉም ሰው ጥሩለት ሕክምና ታክሞ ቤተሰቦቹም አባቱ ጋር ቤተሰቦቹ ጋር ትትናም ደግሞ ወንድሟ መሆኑን ብታውቅ ደስ ይለናል። እንግዲህ እሱም ደግሞ በቅርብ በሂደት እንደሚሆን ተስፋ እናደርጋለን። ግን አሁን ላይ መሳይ እህቱ መሆኑ ስላወቀ የሚያደርግላት እንክብካቤ ሁኔታዎች ምናምን በጣም ነው የሚያስደስተው። በተለይ እኔ ትናንትና ብጋይስ በቃ በጣም ነው ደስ ያለኝ። አብርሽ ሊመታት የሆነ ነገር እሱ ሲያመናጭቃት እንዴ በስርዓት ያዝ እንጂ ምናምን ብሎ ነው እንትን ያለውና ኢቭን እዛ ጋር ፍራሿ ላይ ቁጭ ብላ ምናምን ራሱ እንደሆነ ሂዶ በቃ እንዴት አድርጎ ትሪት እንዳደረጋት ምናምን በቃ እንዳይዞሽ በቃ ይቅፍ አድርጓት እንደ በቃ አይዞሽ አብሽሪ ምናምን ሲላት ነበረ። በቃ አይዞሽ በቃ ያጋጥማል ከሆነ ሆነ ምናምን እያላት ነበረና ይሄ ራሱ በጣም ልብ የሚያሞቅ ነገር ነው። ስለዚህ እሱም እንግዲህ በቀጣይ ህመሙ ታውቆለት በሁሉም ነገር አሪፍ እንደሚሆን ተስፋ እናደርጋለን። እና በጣም ደስ የሚል ነበረ። ሲቀጥል ደግሞ ለመድብልም ደውላ ነግረዋለች እንግዲህ ትትና ማለት ነው። ለመድብል ነግረዋለች። መድብልም መጣሁኝ ምንድነው የሆንሽው ድምፅሽ ልክ አይደለም እያላት ነው። አሁን ሲመጣ ደግሞ አብርሽን ለምን እንደዛ ረክ ምናምን ብሎ ጓ ይላል። ስለዚህ በነገራችን ላይ ትትና ትክክለኛ ፍቃሪዋ መድብል ነበረ። እሷ ደግሞ አብርሽ ጋር ነው ፍቅር ያላት ሞር ለመድብልም የሆነ ስሜት አላት ግን ለአብርሽ ነው የግሌ ነግራታለች። ትዳርንና ዝም ብሎ ህይወትን ምረጭ ብላታለች። እና ለትዳር የሚሆንሽ መድብል ነው ዝም ብሎ ደግሞ ለአለውሽ ዝም ብሎ ወጣ ገባ ከሆነ ደግሞ አብርሽ ነው ብላታለች። እና እውነቷን ነው። አብርሽ ያኔ 50-50 ነው ማለት የሆነ ሌላ ሰው ሲነካት የሆነ ነገር ምናምን ሲሆን አይወድም። ግን ደግሞ ሙሉ በሙሉ ደግሞ በልቡ አላፈቀራትም። በሙሉ ልቡ ያፈቀራት መድብል ነው። እሷ ደግሞ አብርሽ የፍቅር ጥያቄ ሁለቱ ከመድብልና ከአብርሽ ፍቅር ቢያቀርቡላት ሞስት እንትን የምታደርገው አብርሽን ነው። እንግዲህ ያው አለ አይደለ ፈላጊና ተፈላጊ አይገናኝም አይደለ ይተላለፋል። ይሄው ነው። በተለይ አፍቃሪና ተፈቃሪ እናንተ የምታፈቅሩት ሰው ሌላ ሰው ያፈቅራል። እናንተን የሚያፈቅራችሁ ሰው ደግሞ እናንተ ልታፈቅሩት አትችሉም። እና ይሄ አጋጣሚ ያው ያለ ነው። በነገራችን ላይ ሴት ልጅ በምታየው በምትሰማው ነገር ነውና መድብልን ፊቷን ትንሽ ዞር ብታደርግና ብትሞክር ፍቅር ትገባለች በእርግጠኝነት። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስካሁን አብራችሁ ስለሆናችሁ አመሰግናለሁ። መልካም ጊዜ ብያላችሁበት። ወዳችኋለሁ። ባይ። ላይክ አይረሳ።